በፕሮቴስታንት ታሪክ ውስጥ የህፃናት ጥምቀት እንደ ቋሚ ትምህርት ነበር። ፕሮቴስታንቲዝም ልክ ሲነሳ ዋና ዋና የፕሮቴስታንቲዝም ሼፐር የሚባሉ ቅርጹን ያበጁለት መሪዎቹ አባቶች የፕሮቴስታንቲዝም አባት ተብሎ የሚጠሩ እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነ ኡልሪክ ዝዊንግሊ ሲነሱ የህፃናት ጥምቀት ቋሚ ትምህርት በሚመስል ደረጃ ነበር የሚይዙት። ምን እያልኩኝ ነው? የህፃናት ጥምቀትን የሚቃወሙ ሰዎች ሲነሱ እንደ መናፍቅ ነበር የሚያዩቸው። የህፃናት ጥምቀት በፕሮቴስታንት ውስጥ በነገራችን ላይ ፕሮቴስታንቲዝም ሲነሳ የህፃናት ጥምቀትን የሚቃወም ሰው መናፍቅ ነበረ ለነሱ። የህፃናት ጥምቀትን የሚቃወም ሰው አሁን ላይ እንደ አጋጣሚ ሆኖ የህፃናት ጥምቀትን የሚቃወሙ ፕሮቴስታንቶች እየበዙ መጥተው የተወሰነ ተጠጋግተው መቀመጥ ጀመሩ ተስማምተው እንጂ የህፃናት ጥምቀትን የሚቃወም ሰው የተወገዘ ነበር ወይም የተለየ ነበር። ህብረት እንኳን አያደርጉም። ለምሳሌ ማርቲን ሉተር ትልቁ የክርስትና ትምህርቱ ላይ ወይም ላርጅ ካቴኪዝም ላይ ማለት ነው እንዲህ ብሎ ይናገራል። እዚህ ነጥብ ላይ ይላል ስለ ህፃናት ጥምቀት ያስተማረበት ክፍል ላይ ማለት ነው ኦፍ ኢንፋንት ባፕቲዝምስ በተሰኘ ርዕሱ ላይ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም የህፃናት ጥምቀት እንመጣለን ይላል። አሁን ሉተር የህፃናት ጥምቀትን ስለሚቀበል ዝቅ ብሎ እዛው ጋር የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ ይላል በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔር እንደዚህ በህፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስን ሰጥቷቸዋል ይላል። አሁን ይህንን እንዲህ ብሎ የሚናገረው ዶክተር ማርቲን ሉተር ነው፣ የፕሮቴስታንቲዝም አባት ማለት ነው። የህፃናት ጥምቀት ስህተት ነው፣ ውሸት ነው ብሎ የተነሱትን ሰዎች ምን ብሎ ነው የገለጻቸው? ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው። ይህ ጥያቄ ነው ያለው የህፃናት ጥምቀት ውሸት ነው የሚለው ጥያቄ፣ እንዲህ የሚነሳው ጥያቄ የዲያብሎስ ግራ ማጋቢያ ጥያቄ ነው ብሎት ነበር ያለፈው አባታቸው፣ የፕሮቴስታንቲዝም አባት ብሎ የሚጠራው ማርቲን ሉተር። ዝዊንግሊን ደግሞ ሰዱት። አሁን ዝዊንግሊ ጥምቀት አያድንም ብሎ የተነሳ የመጀመሪያው ሰው በዚህ በጣም በክፉ የተጠናወተው ሰው ብዬ የማስበው ሰው ነው ዝዊንግሊ። ከታላቅ ይቅርታ ጋር በመጽሐፍ ቅዱስ በአባቶች በሁሉም ዘንድ የታመነውን ጥምቀት ለድህነት መሆኑን የካደ ሰው ነው የመጀመሪያው ሰው በፕሮቴስታንት ውስጥ እንኳን ማለት ነው ዝዊንግሊ። ግን ምንም እንኳን ጥምቀት ለድህነት መሆኑን ቢክድ እንኳን የህፃናት ጥምቀት ላይ ስጠይቁት ግን ከመጽሐፍ ቅዱሱ ጋርም ከታሪክ ጋርም ተስማምቶ አዎ ጥምቀት ለድህነት ባይሆንም ህፃናት ግን ኧረ መጠመቅ አለባቸው ነው የሚለው። ህፃናት መጠመቅ እንደውም የህፃናት ጥምቀትን የሚቃወሙትን አናባፕቲስቶችን ካታ ባፕቲስት ይላቸው ነበረ። እነዚህ ጸረ ጥምቀት እያለ ይናገራቸው ነበር። እና ሰሌክትድ ወርክስ ኦፍ ዝዊንግሊ ላይ እንዲህ የሚል ቃል አለ። ግዝረት በጥንቶቹ መኖሩ ይላል። ግዝረት በጥንቶቹ ማለት በአይሁዳውያን ዘንድ ማለት ነው መኖሩ በእኛ ዘንድ ካለው ጥምቀት ጋር ተመሳሳይ ነው። ያኛው ያ ግዝረት ማለት ነው ለህፃናት የተሰጠ እንደሆነ ሁሉ ጥምቀትም ለህፃናት ሊፈጸም ይገባል ይላል። ይህ ዝዊንግሊ ነው። ጆን ካልቪንንም ውሰዱት። ጆን ካልቪን የካልቪኒስቶች አባት ማለት ነው። ጆን ካልቪን እርሱም ልክ እንደዚሁ የህፃናት ጥምቀትን የሚቃወሙ ሰዎችን ይህ ጥያቄው ይህ ክርክሩ የሚነሳው ከመናፍስት እንደሆነ በማሳየት እንዲህ ይላል። ኢንስቲትስ ኦፍ ክርስቲያን ሪሊጅን መጽሐፉ ላይ 4ኛው መጽሐፍ 16ኛው ምዕራፍ የመጀመሪያው ሴክሽን ላይ በዚህ ዘመን አንዳንድ ተቅበዝባዥ መናፍስት ይላል። አሁን ጆን ካልቪን ነው። በዚህ ዘመን አንዳንድ ተቅበዝባዥ መናፍስት በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ለመክታት እዚህ ጉዳይ ላይ አጋዥ ነገር ከመጨመር መቆጠብ አልችልም ይላል። እና ማን አለ? አንዳንድ ተቅበዝባዥ መናፍስት የህፃናት ጥምቀትን የሚቃወሙ። አሁን እኛ ሀገር ጴንጤ በዝቶ ነው አጋጣሚ ከፕሮቴስታንቱም የፔንቴኮስታሉ እየበዛ ስለመጣ ዶሚኔት ነገር እያደረገ ስለሆነ በቃ የህፃናት ጥምቀት የምርም በፕሮቴስታንት ውስጥ የሚቀር አስመስሎ አሳዩት እንጂ እነዚህ ሰዎች ምን እንዳሉትም አሁን ጆን ካልቪንም እንደተናገረው አንዳንድ ተቅበዝባዥ መናፍስት ነው የሚለው ፋናቲክ ስፒሪትስ አይነት ነገር በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋል እና መረበሻቸውንም አላቋረጡም እና እንዲህ ያለውን እብደታቸውን ይላል እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይም አጋዥ ነገር ከመጨመር መቆጠብ አልችልም ይላል። አሁን እነዚህ ትልልቅ አሁን የጠቀስኳቸው ማርቲን ሉተር፣ ጆን ካልቪን፣ ዝዊንግሊ እነዚህ ትልልቅ የፕሮቴስታንቲዝም አባት የሚባሉ ናቸው። በዓለም አቀፍ ደረጃ የሚታወቁ ናቸው። የፕሮቴስታንቲዝም ሼፐር የሚባሉ ናቸው። ከነዚህ ከግለሰቦች ውጭ ግን በቤተ እምነት ደረጃ የወጡ የእምነት መግለጫዎች አሉ።
የእምነት መግለጫ በቃ እምነታችን አቋማችን ይሄ ነው ተብሎ ይወጣ። በጣም ትልልቅ በጣም የተከበሩ የእምነት መግለጫዎች ማለት ነው። ብዙዎቹ የህፃናት ጥምቀትን የሚደግፉ ናቸው። ለምሳሌ የኦግስበርጉ የእምነት መግለጫ ላይ እንዲህ የሚል ቃል አለ። ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው ካለ በኋላ ስለዚህ ህፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ ማለት ያስቀምጣል። ህፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ። የህፃናት ጥምቀት የማይቀበሉትንና ህፃናት ያለ ጥምቀት ይድናሉ የሚሉትን ደግሞ ዳግም አጥማቂያንን ይቃወማሉ ይላል። አሁን ጴንጤዎችን ማለት ነው። በአሁንኛው ዘመን እኔው ካልን ጴንጤዎችን ይቃወማሉ ይላል የኦግስበርጉ የእምነት መግለጫ። እና ማን የሉትራን ነው። የኦግስበርጉ የእምነት መግለጫ የሉትራን ነው። የቴትራፖሊታን የእምነት መግለጫ፣ የመጀመሪያው የሄልቬቲክ ወይም የስዊዘርላንዱ ማለት ነው የእምነት መግለጫ፣ የቤልጂኩ የእምነት መግለጫ፣ የዌስት ሚኒስተር የእምነት መግለጫ። እነዚህ ሁሉ የእምነት መግለጫዎች ታላላቆቹ እንደዚህ ናቸው። ሁሉም የህፃናት ጥምቀትን ይቀበላሉ። ስለዚ አሁን ቅርብ ሰዓት ላይ እየገነነ የመጣ የሐሰት ትምህርት ነው የህፃናት ጥምቀትን የመካድ ጉዳይ። ቅድም ግን ያው ማነው ልደት እንዳለው ነው። በቃ ጌታችን ለአዋቂዎች ብቻ ነው ወይ የመጣው ነው እንዴ? ለህፃናት አልመጣም። ጌታ ኢየሱስ ለህፃናትም የመጣው። እነዚህ ጴንጤዎች እኮ አሁን ሳያስቡት ይሄ በካልቪኒስቶቹ ዘንድ ያለው ኢየሱስ ለዓለም ሁሉ አልሞተም ለተወሰኑት ነው ለተመረጡት ነው የሞተው የሚባለው ትምህርት በእነሱ ውስጥም አለ። ክርስቶስ የሞተው ለአዋቂ ብቻ ነው ያስብላል። እንዴ ለህፃናት ሞቶላቸው አላልሞተላቸው? ታዲያ ህፃናት እንዴት አደርጉ ያንን የክርስቶስን የማዳን ስራ እንዴት ያገኙት? በተሰጠው በዚህ በቅዱስ ሚስጥር በኩል ካልሆነ በስተቀር በጥምቀቱ በኩል ካልሆነ በስተቀር በሚስጥራት በኩል ካልሆነ በስተቀር የአእምሮ ህሙማንንም እኮ ማንሳት እንችላለን። የአእምሮ ህሙማንስ እሺ ለምሳሌ ማመን የማይችሉ ከሆነ እነሱ አይድኑም ማለት ነው። በቃ በእነዚህ ሰዎች አስተምህሩ ኖ በሚስጥራቱ በኩል እግዚአብሔር ጸጋውን ያካፍላል። ስለዚህም እግዚአብሔር ልጆች ያደርጋቸዋል ነው። ስለዛ ክርስቶስ የመጣው ለአዋቂዎች ብቻ ሳይሆን ለህፃናትም ነው። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ያ ጥምቀት የሌለበት መዳን አሳየኝ ስላልክ ነው። ጥምቀት የለም እዚህ ውስጥ። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይድናል ይላል እኮ። ይሄ እምነት ጥምቀትን ያገለለ ነው። እንግዲህ አንብቤ ያለው ያገለለ ነው ያገለለ አይደለም። እንግዲህ አንብቤ ያለው ቃሉ የሚለው ኢየሱስ ጌታ እንደሆነ ልድገመው እንደገና ላንብበው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ጥምቀት በአፍ አይደለም መቼስ፣ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ምን የምታምነው በልብህ ከሙታን እንዳስነሳው በልብህ ብታምን ትድናለህና። እንዲህ ብቻ ብሎ አያበቃም። ሰው በልቡ አምኖ ይጸድቃል። እንግዲህ በልብ ነው ጥምቀት። በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይለናል። እሺ አሁን እያዳመጥከኝ? እሺ ከዛ ቆይ በእርሱ የሚያምን ሁሉ አያፍርም ይላልና። እንግዲህ ይሄ ነው የሚለው። እሺ ይሄ ክፍል ከጥምቀት ውጪ ነው የሚል ማብራሪያ ሰጥቷል። እንግዲህ ኢዮብ በግድ ጥምቀትን ክተተው ካልክ ኢዲት እኔ እንግዲህ አላረገውም። አንብቤ ያለው ይሄ እግዚአብሔር ቃል እንደ እግዚአብሔር ቃልነቱ እንቀበል። አንድ ላይ ክተተው እኮ አላልኩም። በምን ስልጣን ነው የምከተው ሲጀመር? እና የመክተት አቅሙም የለም ስልጣኑም የለም። እና እንደዚህ አይነት እንትን አትጠቀም። ክተተው አይደለም ያልኩ የጠየቅኩ። ይሄ ክፍል ከእምነትን ሲያብራራ ከጥምቀት ውጪ ተብሎ ተብራርቷል ወይም ጥምቀትን ውጭ አድርጓል ወይ ክፍሉ ራሱ ወይም ከጥምቀት ውጭ ነው የሚል ማብራሪያ ሰጥቷል ወይ ነው ጥያቄው። የግል አስተያየት ካለ በተራ ትሰጣለህ። እስካሁንም የግል አስተያየቴን ስላልተጠቀምኩ ማለት ነው። ተመልከቱ። እምነት ብቻ የሚል የመጽሐፍ ቅዱስ ጥቅስ ስል የመጀመሪያው ሮሜ 4:5ን ጠቀሰ። ሮሜ 4:5 ስለ እምነት ብቻ አያወራም። አውዱ እንደዛ አይደለም። ስራ የሚለው እዛ ክፍል ላይ ሌላ ነው፣ ችግር የለውም። ራሱ በመጣበት ግን አለና እንደው እዛ ክፍልስ ላይ ጥምቀትን ያገላሉ ይስል የለም። ከዛን ጥምቀትን የሚያገል ጥቅስ ስል ሮሜ 10:9 ተነበበ። ሮሜ 10:9 ጥምቀትን አያገልም ብቻ ሳይሆን እምነት ብቻን ያፈርሳል። በደንብ አድርጋችሁ ስሙ። እምነት ብቻን ያፈርሳል። እምነት ብቻ ተመልከቱ። እምነት ብቻ
አይ እምነት ብቻ መመስከርን አያገልም መመስከርንም ያጠቃልላል ካለ በጥቅስ እናየዋለን። ከዛ ውጪ ግን ክፍሉ ምንድን ነው የሚለው እናንብበው። ሰው በልቡ አምኖ እሺ ከ9 እንጀምር። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር መመስከር አለው። ከዛስ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ማመን አለ ትድናለህ። ይሄ አንደኛ ጥምቀትን እያገለለ አይደለም። ምን ማለት መሰላችሁ? ኢየሱስን ከሙታን አስነስቶታል። ታምናለህ? እርሱ ካመንከው አንተ ላይ መስራት አለበት። ያመንከው ነገር አይደል? እርሱ እንዴት ነው አንተ ላይ የሚሰራው? በጥምቀት ከእርሱ ጋር በሞትና በትንሣኤው አንድ በመሆን እንዴት ነው መጽሐፍ ቅዱስ የምትረዱ? ቅድም ሮሜ 6ን ስናነብ እንዴት ነው የተረዳው? በሞትና በትንሣኤው ከእርሱ ጋር አንድ መሆን አለብህ። በአዲስ ሕይወት ለመመላለስ ራሱ በጥምቀት ከክርስቶስ ጋር ከሞትና ከትንሣኤው ጋር አንድ መሆን አለብን እያለ ነው። ስለዚህ እግዚአብሔር ከሙታን እንዳስነሳው አምነህ አንተ ላይ እንዲሰራ ካላደረግከው ማመንህ ከንቱ ነው። ማመንህ ከንቱ ነው። አንተ ላይ መስራት አለበት። ያ ማለት ቅድም የተባለው ማለት ነው። ታክሞ መድኃኒቱን መዋጥ አለበት ብሎ ቅድም ወንድማችን የሰጠው ምሳሌ ማለት ነው። የምትውጣው እንዴት ነው? የክርስቶስ ሞት ለኔ ነው ብለህ አንተ ላይ እንዲሰራ የምታደርገው እንዴት ነው? በጥምቀት ሮሜ ምዕራፍ 6 ላይ እርሱን ስለሚናገር ማለት ነው። ከዛ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እምነት ብቻ ሳይሆን የሚለው እዚህ ጋር መመስከርህም ለድነት ያስፈልጋል ነው። ክፍሉ እንደዛ ነው የሚለው። ይሄው እንቀበላለን። ይሄ ጥምቀትን ግን አያገልም። አገላለሁ አላለም ክፍሉ። አንተ ነህ እያናገርከው ያለው። ክፍሉ ማይለውን ቅድም ያልኩ እኮ እሱን ነው። ፕሮፌት ሐዋርያት ስራን ጠቅሰውልኛል አይደለ? ሐዋርያት ስራ ላይ ጠቅሰውልኝ ምዕራፍ 4ን ጠቅሰውልኛል አይደለ? ሐዋርያቱ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የሰጠ ስም ከሰማይ በታች ሌላ የለምና ብለው የመለሱበት ምክንያት ምን ተጠይቀው ነው? አዳኝ ማን ነው ተብለው ነው? ኢየሱስ ክርስቶስ ማን ነው ተብለው ነው? አንተ ላመጣው ሐሳብ እኮ ነው። አንተ ያመጣው ለሰዎቹም እያስረዳ ያለ የሞቱት ቅዱሳን በምድር ላይ በሕይወት ኖሮ አገልግሎቶቻቸው ጨርሰው የሄዱት ጻድቃኖች የምንላቸው እነሱ በሰማይ ሆኖ ይማልዱልናል እያልክ ነው እያስተማርክ ያለው። ጥያቄ ሐዋርያት ስራ ላይ እነሱ ሊያማልዱ አይችሉም ነው እኔ እያልኳል። መላእክት ላንተ ሊያማልድ አይችልም እያልኩ ነው። አዳኝና አዳኝ ኢየሱስ ክርስቶስ ብቻ ነው። የሚያማልድን በአብ ቀኝ የተቀመጠ አንደኛ ብቸኛው ኢየሱስ ነው። እሺ በጣም ጥሩ። እሺ አንተ ጠይቆት ሌላ ልጠይቆት ይመልሱልኛል። ልጨምር ወይስ ወደ ጥያቄ አንሄድም? ወደ ጥያቄ አንሄድም። ጥያቄና መልስ ውድድር አለ ሌላ ቦታ እንጂ ይሄ ጸሎት የምንጸልይበት ወንጌል ተናገር ካልክ እናገራለሁ፣ ጸልይ ካልክ ጸልያለሁ እንጂ መልስና ጥያቄ ውድድር ውስጥ አግባ። ፕሮፌታችን ሌላ ጊዜ በደንብ በዚህ ጉዳይ እናወራለን። እርስዎ ጸሎት ብቻ ነው የሚያውቁት። ውሃ እንይዝና ሌላ ጊዜ ጸሎት ለሚፈልጉ አብረን እንጸልያለን። አሁን ወንድሞቻችን ይሄን ነገር መጽሐፍ ቅዱስ ከሚያውቁ ጋር እኔ አመሎትን አውቃለሁ። ክርክር አልወድም። ወንጌል ስበክ ካልክ ሰብካለሁ። ጊዜ ወንጌሉንማ አያውቁትም። ስማ፣ ለሁሉ ወንጌል ሰብካለሁ ስበክ ካልክ፣ ጸሎት ጸልይ ካልክ ጸልያለሁ። ከዛ ውጭ ክርክር ባለው ነገር ላይ ዘግቻለሁ። ተዘግቷል እሱ ፋይል። አሁን የጸሎት መድረክ ነው። አይ ቅድም የሆነ ሰው መጥቶ ቆንጆ ጥያቄ ጠይቆ ነበር። አንድ ሙስሊም መጥቶ አስረዱኝ ቢል እንዴት ነው የሚያስረዱት ለሚለው ወደፊት ተዘጋጅተውበት ይምጡ። አንድ ሙስሊም መጥቶ ወደው ለእኔ ክርስቲያን መሆን እፈልጋለሁ ቢል በምን መልኩ ማስረዳት እንዳለ ትንሽ ከበድ ይላል። ስለዚህ ሌላ ጊዜ ሲገቡ አብረን ገብተን እኛ ጸሎት ነው የምናደርገው። የሆነ ሙስሊም ከገባብኝ ግን ማስተማር አለብን።
አይደለ? ግዴታ ነው። ግዴታ ነው። አሁን አስተምር በለኛ ለአዲስ ነፍሳት አስተምር በላቸው። ጥቂት ደቂቃ አይ ምን አለ መሰለህ ጥያቄ የሚመልሱ ካልሆነ ትርጉም የለውም። ጥያቄ መመለስ አለበት። ለማስተማር ጥያቄው ምንድነው? ይኸውልህ ጥያቄ ይኸው በደንብ ስማ። ጥያቄ እየመለሰ ያለው አሾፊት ውልድ ነው። ልንገርህ አሾፊት ውልድ ናቸው። ነግራለሁ። ስማ እዚህ ጋር የተከበሩ አስተማሪዎች ይማልዳሉ፣ ቅዱሳን ይማልዳሉ። ፕሮፌት አንዴ እዚህ የተቀመጡ በነገራችን ላይ አብዛኛዎቹ ብቃት ያላቸው የኦርቶዶክስ አገልጋዮች ናቸው። ስለዚህ በደንብ መጽሐፍ ቅዱስን በማስተዋል የተማሩ ትምህርቱን የሚያውቁ ቃል በቃል መናገር የሚችሉ ናቸው። ሌሎቹ ሊያሸፉ ይችላሉ ከስር ያሉት። እዚህ ያሉት ግን በደንብ አድርገው በመጽሐፍ ቅዱስ በማንኛውም መወያየት የሚችሉ ብቃት ያላቸው ሰዎች ናቸው። ስለዚህ ምን እናደርጋለን? እኔና እርሶ ሌላ ጊዜ ላይ ውሃን እንይዝና ጸሎት ለሚፈልግ አብረን ጸልያለን። አሁን እነሱ ይነጋገሩ። የሆነ የሚጠይቅ ሰው አለ፣ ከእሱ ጋር ቢወራ ነው መልካም ብዬ የማስበው። አይሻልም? እንደዛ ይነጋገሩ። ግን አንድ ነገር ለአንተም ነግረን ይሻላል። ወጣለሁ ግን አንድ ነገር ተናግሬ ወጣለሁ። ይሆን የእግዚአብሔር ቃል እንዲላል አንደኛ ቆሮንቶስ ምዕራፍ 1 ወንጌል ሲነበብ አንተ አትዘጋም። ጌታ የባረከ ሰው ነህ። ስለዚህ አትዘጋ፣ ሞት አታድርግ፣ ተባረክ። ስለዚህ አንድ ስፍራ አንብቤ ነው እወጣለሁ፣ እናንተ ትቀጥላላችሁ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 ላይ እንደዚህ ይላል፣ ነገር ግን አለ እግዚአብሔር ጥበበኞቹን ያሳፍር ዘንድ አለ የዓለምን ሞኝ ነገርን መረጠ። እግዚአብሔር ብርቶቹን ያሳፍር ዘንድ የዓለምን ደካማ ነገር መረጠ አለ። ኩሽ ማለት ምንድን ነው ወንድሞች? ምን ማለት ነው ንገሪን አንቺ። ኩሽት ማለት ጥቁር ነው። እንግዲህ ኩሽት ማለት እንግዲህ አብዛኛው ማለት ጥቁር ማለት ነው። አዎ ኩሽ ማለት ማስረጃ እስኪ አንተ ለዕብራይስጥ ነው የምነግርህ ወንድም። ኢሻ ኩሽ ማስረጃ እንጂ ኩሽ ማለት ጥቁር ነው ያልሽው ማስረጃ እንዴ? እንጥቆቢያ ከፈት በደል ኩሽ ማለት እንግዲህ በዕብራይስጥ ጥቁር ነው። አንተ ማክሽ ኩሽ ማን እንደሆነ ታውቂያለሽ? ሲጀመር ቆይ ኩሽ ማን ነው? ሰው ነው ባይዘው ታውቂያለሽ? እሱ ኩሽ ማለት እንግዲህ ጥቁር ነው። ኩሽ ማለት ማን እንደሆነ ታውቂያለሽ ወይ? ኩሽ ማን እንደሆነ ታውቂያለሽ? ኩሽ ኢሻ ኩሽት እኮ ነው፣ ሴት ነው የሚላት። ይኸውልህ ኢሻ ኩሽት ካለ እሱ ማርያምን ነው ሴት የሚላት። ኩሽ ወንድ እስኪ በጌታ ስም ኩሻዊት የሆነች ሴት ነው። ሴት እሱማ ያገባች ኩሻዊት ነች ነው ትክክል። ኩሽ ግን ማን እንደሆነ ታውቂያለሽ? ኢሻ ማለት ምንድን ነው? ሴት ነው አይደለም እኮ ኩሻዊት የሆነች ሴት አገባ ነው የሚለው እሱ ትክክል ነው። ኢትዮጵያዊት ወይም ደግሞ ኢትዮጵያውያን ናቸው ኩሻዊት የሚባሉ። ኩሽ ማለት ጥቁር ነው። ኩሽ ማን ነው እህታችን? የማወቅ ግዴታ እኮ የለባትም። ይዋድ እንደዛ እኮ ብለህ ታስጨምቀት አይገባም። የማወቅ ግዴታ የለባትም። ኖ ቃሉ ኩሽ የሚለው የለባትም። አለባት እንጂ እንዴ እያነበበችልን እኮ አይደለም ብሎ ለዕብራይስጥ አይደለም ብሎ አይደለም ብላ ለምን ትገባባቸዋለህ? እነሱ ይነጋገሩ ፕሊዝ። በቃ ፕሊዝ ሚውት አድርጎ በእናትህ አንተ ለምን አንዴ ሶፊ አንተ ጋር ባንቀጥል ደስ ይለኛል። መምህር ብሬ ከኔ ጋር ባይዞ እንደማላሳልፍ ስለምታውቂ ከኔ ጋር ልትቀጥያች ዛት ማተር ኩሽ ማን ነው? ኩሽ ማን ነው? የተነሳ ሲጀምር ስንጨርስ ነው የመጣው። አንተ እኮ የመጣው ስንጨርስ ነው። ስንጨርስ መጣው ትቀጥላለህ። አሁን የጀመረችው ከመምህር ብሬ ጋር ነው። አለበለዚያ ደግሞ ከኩል ነው እንጂ ማድረግ የሚችለው ለምን ኦቨርቴክ ታደርጋለህ አንተ?
አንድ ቆይ ትቀጥላላችሁ። ሰላም ባድን ጀምረናል። አይ ሰላም ውጪ በቃ ነው የምወጣው። ኩሽማን ቆይ ለምን እንደምትወጣው አንተ ትቀጥላለህ። ከመምህር ጋር ከቻልኩ እቀጥላለሁ። ተባረኩ። ልቀጥል። ምን ትላለች? ותדבר מרים והארון במשה על אודות האישה። እሺ አሮንና ሚሪያም ስለዚች ሴት ኩሽ የምትባል ሴት እያወሩ ነበር ይላል። አሸር לקח אישה ኩሽት ማለትም አሸር לקח ማለት እችን ሴትም ለሚስት አድርጎ እንዲወስዳት ማናን ኩሽት የሴት ሴት ነው እንግዲህ ሴት ናቲ ኩሺ ምትባል ስሟም አይደለም ግን ኩሽነቷ ማለት ጥቁርነቷን ነው አካሏን ነው የሚያሳየን። እሺ በዮሙ ሐራቅ አኽ በሞሼ ዲበር ያህዌ ይላል። እሺ አሁን እንግዲህ እዋድ ጠይቀኝ ጥያቄ ኩሽት የምትባል እንግዲህ የጥቁር ስም ነው ብያለሁ። ያ ብቻ ሳይሆን አሁን እስራኤል ሀገር እኔ ስለምኖር አብዛኛው ጊዜ ሲሰድቡና ምንድነው የሚሉን ያ ኩሽም ነው የሚሉን እናንተ ጥቁሮች ብለው ነው አይሁዳውያን እስራኤላውያን። እሺ ኮንኮርዳንሱን ክፈቹ። አሁን ኮንኮርዳንሱን ክፈቹና ጥቁር የሚለውን አሳይ። ክፈቹ ተሎ ኢንተርሊኒየሩ ክፈቺና ኩሽ ማለት ጥቁር ነው የሚለውን አንዴ ከፍተሽ አሳይ። በመጽሐፉ ነው ማሳይ የተጻፈው። ኦኬ ኮንኮርዳንስ ኢንተርሊኒየር አታቂ ኢንተርሊኒየር ታውቂያለሽ አታውቂም? እንግሊሽ ሂብሩ ኢንተርሊኒየር ነው። አንተ እንግዲህ ዕብራይስጥ ታውቃለህ ብለሃል። ዕብራይስጡን ከፍቼ ኢንተርሊኒየሩ ኩሽ ነው የሚለው አልሽ እኮ። ኩሽ ማለት ጥቁር ነው ብለሻል። ትርጉሙ ከፈቺና አውጪ እኮ ነው ያልኩት። ቤቷ ኢሻ ኩሽት ነው የሚለው ኢሻ ኩሽ የሚል አልተጣላንም። እኔ እኮ ቀድሜ ኮሜንት ላይ ስሚ ሰላም ኮሜንት ላይ ከመግባቴ በፊት አዎ ኩሽ ነው የሚለው ብዬ ጽፌያለሁ። ኩሽ የሚለው ቆይ አንዴ ስሚ እባክሽ፣ እንደሰማሁሽ ስሚ መጀመሪያ። እሺ እሰማለሁ። ጎበዛ ኩሽ አይልም አይደለም ጥያቄው። ኩሽ ማለት ጥቁር ማለት ነው እንጂ ኢትዮጵያዊ ማለት አይደለም፣ የሰው ስምም አይደለም፣ የቦታ ስም ወይም ደግሞ የሀገር ስምም አይደለም ብለሻል። ሶ ኮንኮርዳንስ የምታውቂ ከሆነ አሁን ኩሽ ማለት ትርጉሙ ጥቁር ማለት ቆይ አንዴ እስቲ ልጨርስ። ሺህ ዓመት አላወራም እኮ አንዴ ስሚ እስኪ ተረጋግተሽ። ስለዚህ ኩሽ ማለት ጥቁር ነው የሚለውን ኮንኮርዳንሱ ኢንተርሊኒየሩ አንዴ ከፍተሽ አሳይኝ ነው ያልኩሽ። እሺ ለዛ እንደዚህ ያደርጋለሁ። የእስራኤል ሀገር ዲክሽነሪ የሚባል የቃሎች ትርጉም አለና ከዛ ውስጥ አውጥቼ አሳያለሁ ማለት ነው። አይደል ማለት ነው። አንቺ አይሁዳዊ ነኝ አላልሽም እንዴ? አይሁዳዊ ነኝ በጌታ ነው። አታስጨንቃት እኮ ነው። አሁን እኮ ችግሩ ያንተ ለምን አይደለም? ለምን አስጨንቃት? አንተ አስጨንቃታ ታዲያ የዋድዬ ለምን ታስጨንቃታለህ? እሷ እኮ የምታውቀውን ነገር ትጨርስና ከዛ በኋላ አንተ ደግሞ አንተ ሶፊ እየሰማ አይደለም መሰለኝ። ቆይ ጨርሳ አሁን ጠይቀኝ ብላ እየጠየኳት እኮ ምን እሺ አንተ ቆይ ኩሽት ብለህ በአማርኛ አንተ የሀገርም ሆነ ኢትዮጵያ መሆኑን አንተ እንዴት አድርገህ ተረጎምከው? አሁን እንግዲህ ዕብራይስጡ ጎበዝ እሱ መጀመሪያ ታሪክን በደንብ ማወቅ። ኩሽ ማን ነው የሚለው ታሪክን በደንብ መጽሐፍ ቅዱስ የተጻፈውን ነው። እኛ ከመጽሐፍ ቅዱስ የተጻፈውን እንወስደው። ማን ነው ኩሽ? ኩሽ ማን ነው? ኩሽ እኮ አታውቂ። አሁን ትርጉሙ አምጪ ተብለሽ እኮ ይኸው ምንም ልታመጫች። ቆይ አንዴ አሁን ቆይ አንዴ አትደራረቢ። ጠይቀሽ ልመልሽ ስል ተደርበሽ አትጩይ ከኔ ጋር እሺ እባክሽ። አሁን እንዴት አወቅ ምናምን ብለሻል። አሁን መጀመሪያ ትርጉሙ ኮንኮርዳንስ ማለት አሳይሻለሁ። ባይብል ሀብ ይባላል። ይሄኛው የምታውቂ ከሆነ ባይብል ሀብ ማለት ግሪክ ሂብሩ ኢንተርሊኒየር ቡክ ነው። የሐዲስ ኪዳንም የብሉይ ኪዳንም ኢንተርሊኒየር መጽሐፍ ነው። ሁለቱንም ግሪኩንም ዕብራይስጡንም ያስቀምጣል። የብሉይ ኪዳን በዕብራይስጥ የሐዲስ ኪዳኑ በግሪክ ማለት ነው። ደን ያው ቁጥሩ 3569 ነው። ምን ይላል? ያው ኩሽ ኦኬ
ኩሻዊት ማለት ያው እቺ እንደ ባለቤትነት ኩሻዊት የሆነች ማለት ነው። እቺ የምትለዋ ባለቤትነትን የምታሳይ አይደል? ኩሻዊት የሆነች ነው የሚለው። ኩሻዊት ማለት ምንድነው? ያው ኢትዮጵያንስ ማለት ነው ባጭሩ። ኢንተርሊኒየር አይተሽው ከሆነ ኢትዮጵያንስ ማለት ነው። ኢትዮጵያዊት የሆነች ማለት ነው። ኦኬ አይደለም ትያለሽ እንዴ? እኔ ቆይ አንዴ አልጨረስኩም።